አርዕስተ ዜና። ለችግር የተጋለጡ ግብር ከፋዮች ድጋፍ እየተደረገላቸው ነው። በኦሮሚያ ወደ ስፍራ የሚገቡ የኢንቨስትመንት ፕሮጀክቶች ከ51 ቢሊዮን ብር በላይ ገቢ ያስገኛሉ። ሳውዲ አረቢያ ኢትዮጵያውያንን ከሀገር አስወጣች። በቱርክ የእስራኤል ምርቶችን ያለመግዛት እንቅስቃሴ ተጀመረ። ፕሬዚዳንት ትራምፕ ለ50 ሀገራት መሪዎች $1 ቢሊዮን በመክፈል የጋዛ የሰላም ቦርድ ቋሚ አባል እንዲሆኑ ጠየቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። ሳውዲ አረቢያ ኢትዮጵያውያንን ከሀገር አስወጣች። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 11 ዙር በረራ የተመለሱት 2980 ወንዶችና 141 ሴቶች እንዲሁም 21 ህጻናት ሲሆን ከተመላሾች መካከል 82 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 41671 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። መረጃው የሴቶችና ማህበራዊ ጉዳዮች ሚኒስቴር ነው። ለችግር የተጋለጡ ግብር ከፋዮች ድጋፍ እየተደረገላቸው ነው። በአዲስ አበባ ከተማ አስተዳደር በተለያዩ አደጋዎች ምክንያት የመክፈል አቅማቸው ለተዳከመ ግብር ከፋዮች የታክስ ቅጣት ማንሳትን ጨምሮ የተለያዩ የድጋፍ እርምጃዎች እየተወሰዱ መሆኑን የመዲናዋ ገቢዎች ቢሮ አስታውቋል። የቢሮ የታክስ ዕዳ አስተዳደር ዳይሬክተር ንብረት በሪሁን በሰጡት ጋዜጣዊ መግለጫ እንደተናገሩት ግብር ከፋዮች ከንግድ ስርዓቱ ሳይወጡ ስራቸውን እንደሚቀጥሉ ለማስቻል ቢሮው ድጋፍ እያደረገ ይገኛል። በተለይም በጎርፍ፣ በመሬት መንቀጥቀጥ፣ በእሳት አደጋና በተለያዩ ምክንያቶች ኢኮኖሚያዊ አቅማቸው ለተዳከመ እንዲሁም በልማት ምክንያት የስራ ቦታቸው ለተነሳባቸው ነጋዴዎች የቅጣት ማንሳትና የክፍያ ጊዜ የማራዘም ስራ እየተሰራ መሆኑን አብራርተዋል። ባለፉት 6 ወራት በዋናው ቢሮ ብቻ ለ262 ግብር ከፋዮች 579 ሚሊዮን ብር የሚጠጋ የታክስ ቅጣት መሰረዙን ዳይሬክተሩ ገልጸዋል። በተጨማሪ ዕዳቸውን በአንዴ መክፈል ለማይችሉ 170 ግብር ከፋዮች ከ6 እስከ 24 ወራት የሚደርስ የክፍያ ጊዜ መፈቀዱን ጠቁመዋል። ተመሳሳይ ችግር ያለባቸው ሌሎች ነጋዴዎች ተገቢውን መረጃ ካቀረቡ የታክስ ቅጣታቸው ሙሉ በሙሉ ሊነሳላቸው እንደሚችልና በልዩ ሁኔታ ታይቶ ተጨማሪ የክፍያ ጊዜ እንደሚሰጣቸውም ተመላክቷል። በኦሮሚያ ወደ ስራ የሚገቡ የኢንቨስትመንት ፕሮጀክቶች ከ51 ቢሊዮን ብር በላይ ገቢ ያስገኛሉ። በኦሮሚያ ክልል ፈቃድ ወስደው ወደ ስራ የሚገቡ ኢንቨስትመንትን ፕሮጀክቶችን በሙሉ አቅማቸው ማምረት ሲጀምሩ ከ51 ቢሊዮን ብር በላይ ገቢ ለክልሉ እንደሚያስገኙ የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታውቋል። የቢሮ ኃላፊ አህመድ ኢድሪስ ለአዲስ ዘመን ጋዜጣ እንደገለጹት የክልሉ ኢንቨስትመንት ቦርድ ከ260 ቢሊዮን ብር በላይ ካፒታል ላስመዘገቡ 8321 የኢንቨስትመንት ፕሮጀክቶች በ143000 ሄክታር መሬት ላይ እንዲያለሙ ውሳኔ አስተላልፏል። እነዚህ ፕሮጀክቶች ወደ ምርት በሚሸጋገሩበት ወቅት ከ51.832 ቢሊዮን ብር በላይ ገቢ ከማስገኘታቸው ባለፈ ለ691126 ዜጎች ቋሚና ጊዜያዊ የስራ ዕድል እንደሚፈጥሩ አቶ አህመድ አብራርተዋል። ባለፉት 6 ወራት በተደረገ ክትትል 2399 ፕሮጀክቶች ምርትና አገልግሎት መስጠት መጀመራቸውን የጠቀሱት ኃላፊው ይህም በክልሉ ያለውን የኢንዱስትሪ ምርታማነት በ65.4 በመቶ እንዳሳደገው ገልጸዋል። በተለይ በቡና ልማትና በማኑፋክቸሪንግ ዘርፍ የተሰማሩ ፕሮጀክቶች ለክልሉ ኢኮኖሚ እድገት ከፍተኛ ድርሻ እንደሚኖራቸው ይጠበቃል ብለዋል። ለኢንቨስትመንት ማነቆ የሆኑ ሕጎችን በማሻሻል ምቹ ሁኔታዎችን የመፍጠር ስራ ተጠናክሮ እንደሚቀጥልም አመላክተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችንን ነው። ወደ ውጭ መረጃችን ተሻገርን። ሳውዲ በሶሪያ የተደረሰውን የተኩስ አቁም ስምምነት እንደምትደግፍ አስታወቀች። ሳውዲ አረቢያ በሶሪያ የተደረሰውን የተኩስ አቁም ስምምነትና የሶሪያ ዲሞክራቲክ ኃይሎች ከሶሪያ መንግስት ጋር የመቀላቀል ውሳኔን በደስታ መቀበሏን የሳውዲ ጋዜጣ ዘግቧል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር በሶሪያ የተደረሰውን የተኩስ አቁም ስምምነት እንዲሁም የሶሪያ ዲሞክራቲክ ኃይሎች የሲቪልና ወታደራዊ ተቋማትን ጨምሮ ወደ ሶሪያ መንግስት መዋቅር ውስጥ ለመቀላቀል የተስማሙበትን ውሳኔ በደስታ እንደሚቀበል አስታውቋል። ሚኒስትሩ ባወጣው መግለጫ ስምምነቱ እንዲደረስ አሜሪካ ላደረገችው ዲፕሎማሲያዊ ጥረት ከፍተኛ አድናቆቱንም ገልጿል። ስምምነቱ በሶሪያ የጸጥታና መረጋጋትን ለማጠናከር የመንግስት ተቋማትን መልሶ ለመገንባትና የህግ የበላይነትን ለማስፈን ትልቅ አስተዋጽኦ ይኖራል ተብሎም ታምኖበታል። ሳውዲ አረቢያ የሶሪያ መንግስት የሀገሪቱን ሉዓላዊነትና የግዛት አንድነት ለማስጠበቅ እንዲሁም የእርስ በርስ ሰላምን ለማስፈን ለሚያደርገው ጥረት ሙሉ ድጋፍ እንደምትሰጥ ቃል ገብታለች።
ስምምነቱን የሶሪያ ህዝብ ለልማትና ለሰላም ያለውን ጉጉትና ፍላጎት በሚያሟላ መልኩ ተግባራዊ እንዲሆን መንግስታቸው ያለውን ተስፋ ሚኒስትሩ ባወጣው መግለጫ ገልጿል። ለዓመታት በእርስ በርስ ጦርነት ስትታመስ ለቆየችው ሶሪያም አዲስ የሰላም ምዕራፍ ሊከፍት እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በካራቺው የጉል ፕላዛ በደረሰ የቃጠሎ አደጋ የሟቾች ቁጥር 26 መድረሱ ተገልጿል። በመስጂዱ ውስጥ የነበሩ የቅዱስ ቁርአን ቅጂዎች ሳይቃጠሉ መገኘታቸው ብዙዎችን አስገርሟል። በፓኪስታን ግዙፍ ከተማ ካራቺ በሚገኘው ጉል ፕላዛ የገበያ ማዕከል ላይ ቅዳሜ ምሽት ተከስቶ በነበረው አስከፊ የቃጠሎ አደጋ የሟቾች ቁጥር 26 መድረሱን የተገለጸው የነፍስ አድን ስራው በዛሬው ዕለትም እንደቀጠለና የሟቾች ቁጥር ከዚህ አለፍ ሊል እንደሚችልም ተሰግቷል። ከ26 ሰዎች ህይወት ማለፍ በተጨማሪ ከ80 በላይ ሰዎች አሁንም የደረሱበት ሳይታወቅ የጠፉ መሆኑ ተገልጿል። ከአደጋው ሰለባዎች መካከል የነፍስ አድን ስራ ላይ የነበረ አንድ የእሳት አደጋ ሰራተኛ እንደሚገኝበትም ተገልጿል። ከ1200 በላይ ሱቆችን የያዘው ይህ ግዙፍ የንግድ ማዕከል በውስጡ በነበሩ ተቀጣጣይ አልባሳት፣ ሽቶዎችና ፕላስቲኮች ምክንያት እሳቱ በከፍተኛ ፍጥነት ተሰራጭቶ ህንፃው ሙሉ በሙሉ ማውደሙም ተነግሯል። የነፍስ አድን ሰራተኞች ህንፃውን በፈተሹበት ወቅት በአንደኛው ፎቅ ላይ የሚገኘው መስጂድ ከቃጠሎ መትረፉን ተመልክተዋል። በቦታው የነበሩ የነፍስ አድን ሰራተኞች እንደገለጹት በዙሪያ ያሉ ሱቆች አመድ ሆኖ ቢገኙም በመስጂድ ውስጥ የነበሩ የቅዱስ ቁርአን ቅጂዎች ግን ምንም ሳይሆኑ በመደርደሪያቸው ላይ መገኘታቸው እንዳስገረማቸውም ተናግረዋል። የከተማው ከንቲባ ሙርታዛ ወሃብ የህንፃው መዋቅር መዳከምና በከፊል መናዱ የነፍስ አድን ሰራተኞቹ ወደ ውስጥ ገብተው ፍለጋ ለማድረግ እንዳይችሉ እንቅፋት ሆኖባቸዋል ብለዋል። የፓኪስታን ፕሬዚዳንት አሲፍ አሊ ዘርዳሪ በአደጋው ለተጎዱ ቤተሰቦች መጽናናትን ተመኝተዋል። የሲንድ ግዛት መንግስትም ለሟች ቤተሰቦች የ10 ሚሊዮን ሩፒ ካሳ እንደሚከፍልና በአደጋው ዙሪያ ጥልቅ ምርመራ እንዲደረግ ትዕዛዝ ተላልፏል ተብሏል። በቱርክ የእስራኤል ምርቶችን ያለመግዛት እንቅስቃሴ ተጀመረ። በቱርክ ኢስታንቡል የመጀመሪያው የቦይኮት እስራኤል ገበያ ተከፍቷል። ገበያው በእስራኤል ብራንዶች ላይ ያነጣጠረ እንቅስቃሴ አካል ነው። የእስራኤል ምርቶች ከቱርክ ገበያ ለማስወጣት እየተንቀሳቀሱ የሚገኙት ወጣቶች ዓለም አቀፉ ማህበረሰብ የእስራኤል ምርት ባለመግዛት ለጋዛ ነጻነት ድጋፍ እንዲያደርግ ጠይቀዋል። አዘጋጆቹ በኢስታንቡል የተከፈቱት ነጻ ጋዛ የተባሉት የገበያ ማዕከሎች ቱርካውያን የራሳቸውን ምርት እንዲገዙ አቅራቢዎችና ሸማቾች በሚያደርጉት የንግድ እንቅስቃሴ ለጋዛውያን ነጻነት አስተዋጽኦ እንዲያበረክቱ እድል ይፈጥራሉም ብለዋል። ፕሬዚዳንት ትራምፕ ለ60 ሀገራት መሪዎች $1 ቢሊዮን በመክፈል የጋዛ የሰላም ቦርድ ቋሚ አባል እንዲሆኑ ጠየቁ። ፕሬዚዳንቱ ጥያቄ ከቀረበላቸው መሪዎች ውስጥ የሩሲያ ፕሬዚዳንት ቭላዲሚር ፑቲን እና የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ይገኙበታል። ፕሬዚዳንት ትራምፕ ከቋሚ የቦርድ አባላት $1 ቢሊዮን መጠየቃቸውን ተከትሎ የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር ራሳቸውን አግልለዋል። ትራምፕ የሰላም ቦርድ ካቋቋሙ በኋላ የቦርድ ይፋዊ ሊቀመንበር ሆነዋል። የቦርዱ አባል መሆን ለሚፈልግም $1 ቢሊዮን ጠይቀዋል ተብሏል። ትራምፕ ግን ከእውነት የራቀ ነው በማለት አስተባብለዋል። ዝርዝሩን መሐመድ ሚፍታህ አቀርበዋል። ፕሬዚዳንት ትራምፕ በመጀመሪያው ምዕራፍ የጋዛ የሰላም ድርድር ያቀረቡት ባለ 20 ነጥብ የሰላም እቅድ ችግሮች እንደነበሩበት ተንታኞች ይናገራሉ። በመጀመሪያው ምዕራፍ ድርድር 53 በመቶ የሚሆነውን የጋዛ ሰርጥ ግዛት ቢጫ ቀጣና በሚል ስም ለእስራኤል አሳልፎ ሰጥቷል። ምንም እንኳን ሐማስ ከእስራኤል ጋር እኩል ጥቅሙን ለማስከበር የመደራደር አቅም ባይኖረውም እንዲትን ሀገር የነጻነት ታጋይ ሙሉ በሙሉ ይጥፋ ማለት በይፋ ሽንፈትን ተቀበል ማለት ነው ይላሉ። ይህ አይነት መርህ በጋራ ተጠቃሚነትና ሉዓላዊነት ላይ የተመሰረተ ሳይሆን ከቅኝ ግዛት መርህ ያራቀና ፖለቲካዊ የበላይነት የሚንጸባረቅበት ነው የሚሉት ተንታኞቹ በቀጠናው ዘላቂ ሰላም እንዲመጣ ድርድሩ የግድ መሰረታዊ በሚባል ደረጃ ጥያቄዎችን መመለስ አለበት ይላሉ። በዚህም ምክንያት ትራምፕ ያቀረቡት የሰላም እቅድ በጋዛ ሰርጥ የነበረውን እልቂት ቀንሶት ይሆናል እንጂ ጦርነቱን ማስቆም አልቻለም። አሁንም ፕሬዚዳንት ትራምፕ ያቀረቡት የሰላም ቦርድ የፍልስጤማውያንን ጉዳይ ለዘላለም የሚለውጥ የቅኝ ግዛት አስተሳሰብ ነው የሚሉ አሉ። ትራምፕ ያቀረቡትን ቦርድ የኃይል ሚዛንን ለማስጠበቅ የቀረበ የቅኝ ግዛት አዲስ ቅጽ ነውም ይላሉ። ከዚህ ቦርድ ጀርባ ያለው እውነታ ጦርነትን ማስቆም ሳይሆን ጦርነትን በአሜሪካና እስራኤል ቁጥጥር ስር ማስተዳደር ነው። ዋነኛ ዓላማውን በቀጣናው እኩል ተጠቃሚነትን መፍጠር እንጂ ለፍልስጤማውያን ነጻነት ማምጣት አይደለም። የትራምፕ የሰላም ቦርድ በ1878 የተካሄደው የበርሊን ኮንፈረንስ፣ በ1945 የተካሄደው የያልታ ጉባኤና በ2020 የተፈረመው የአብርሃም ስምምነት የመጨረሻውና ሌላኛው ገጽታ
ገጽታ እንደሆነ ይገለጻል። የሰላም ቦርዱ የፍልስጤማውያንን አጠቃላይ ህልውና የመወሰን ስልጣን ሲኖረው፣ ነገር ግን ፍልስጤማውያንን አላካተተም። ለፍልስጤማውያን ነጻነት ይደረግ የነበረውን ዓለም አቀፍ የተቃውሞ ማዕበል በአሜሪካ ፖለቲካዊ ቅኝት ወደ አንድ ቦርድ ወሰንተኝነት ስር አጠቃሏል። ፕሬዚዳንት ትራምፕ በዓለም አቀፍ ፖለቲካ ውስጥ በተለይም በፍልስጤማውያን ላይ ያቀረቡት እቅድ እንደ ቢስማርክ ቅኝ ግዛት ዳይናሚክ፣ ነገር ግን በ21ኛው ክፍለ ዘመን ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ ቅርጽ የተሰራ የምዕራባውያን ፍላጎት ማሳያ ቅርጽ ነው። ትራምፕ የሰላም ቦርዱን ካቋቋሙ በኋላ የቦርድ ሊቀመንበር ራሳቸው እንደሆኑና ቦርዱን ለመቀላቀል $1 ቢሊዮን መክፈል እንዳለባቸው እየጠየቁ እንደሆነ ከወዲሁ ሪፖርቶች እየወጡ ነው። የጋዛን ፖለቲካ ራሱ የገንዘብ ምንጭ ማድረግ በአንድ ድንጋይ ሁለት ወፍ አይነት ስትራቴጂ ይመስላል። ይህንን እቅድ ሚዛናዊና ተገቢ ለማስመሰል የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያረጀ ፖለቲካ ስትራቴጂ እየተጠቀሙ ነው። ኔታንያሁ በጋዛ የሰላም ኮሚቴ ውስጥ እስራኤል ምንም እውቅና የላትም፣ እቅዱም የእስራኤልን ፖሊሲ ይጋፋል ብለዋል። ኔታንያሁ ይህን ለምን እንደተናገሩ ግልጽ ነው። እንዲህ አይነት የማሳመኛ ተቃርኖዎችም በሁለቱ መሪዎች መካከል መፈጠራቸው አዲስ አይደለም። በሌላ መልኩ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፕሬዚዳንት ትራምፕ ያቀረቡትን የጋዛ የሰላም እቅድ አልቀበለም ያሉት የመጀመሪያዎቹ የቦርዱ አባላት ይፋ ከሆኑ በኋላ ነው። ኔታንያሁ ቱርክና ኳታር የሰላም ቦርዱ አባል መሆናቸው በጋዛ ሰርጥ የእስራኤል ጥቅሞች ላይ ፈተና ሊሆኑ ይችላሉ ብለዋል። ከዚህ በፊት የተኩስ አቁም ስምምነት ጥሰቶችን ፈጽመዋል በሚል ከኔታንያሁ ጋር ጥል ውስጥ የገቡት የፕሬዝዳንት ትራምፕ የእንጀራ ልጅ ያሬድ ኩሽነር የቦርዱ አባል መሆናቸው በእስራኤል ዘንድ ቁጣ እንደፈጠረ ይነገራል። በዚህ ጉዳይ ላይ ትናንት ከካቢኔያቸው ጋር ውይይት ያደረጉት ቢንያሚን ኔታንያሁ የሰላም ቦርዱ የእስራኤልን ፖሊሲ የሚጋፋ ነው ብለዋል። በዩናይትድ ኪንግደም ጋዜጠኛና ደራሲ ጴጥሮስ አብሮኔ የፕሬዝዳንት ትራምፕ የሰላም ቦርድ የቀድሞ የብሪታንያ ጠቅላይ ሚኒስትር በፍልስጤም ላይ የሰሩት ስህተት አይነት ነው ብሎታል። ጋዜጠኛው እንዳለው ፍልስጤም በ1920 እና በ1930 በእንግሊዝ ማንደስ ስር በነበረችው ወቅት እንደነበረው የጋዛን መጻኢ ዕድል የሚለውጥ ነው ብሏል። ፍልስጤማውያን ባልተወከሉበት የአረብ ሀገራት አባላት የመወሰን አቅም በሌለበትና ታማኒነት በሌለው የቦርድ አወቃቀር ፍትሐዊና ሚዛናዊ በሆነ መንገድ የፍልስጤማውያን ጥያቄ ይመለሳል ተብሎ አይታሰብም። ለፍልስጤምም ሆነ ለእስራኤል የሚያዋጣውና ዘላቂ ሰላም ሊያመጣ የሚችለው የሁለት ሀገርነት መፍትሄ ብቻ ነው። ካልሆነ የመካከለኛው ምስራቅ ጦስ ለሌላው ዓለምም የሚተርፍ ይሆናል። አሁን ባለው ፖለቲካዊ ትግል አሸናፊና ተሸናፊ ሊኖር አይችልም። በአጭሩ በፍልስጤምና እስራኤል መካከል ፍትሐዊ መፍትሄ እስካልመጣ ድረስ ጦርነቱ ይቀጥላል እንደማለት ነው። ፕሬዚዳንት ትራምፕ ማክሮን የሰላም ቦርድ አባልነት ጥያቄን ባለመቀበላቸው በፈረንሳይ ምርቶች ላይ የ200% ታሪፍ ሊጥሉ ነው። ታሪፉ የሚጣለው የአሜሪካ ፕሬዚዳንት ዶናልድ ትራምፕ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የጋዛ የሰላም ቦርድ አባል እንዲሆኑ ያቀረቡላቸውን ጥያቄ ባለመቀበላቸው ሳቢያ ነው። ትራምፕ ማክሮን የሰላም ቦርዱን ለመቀላቀል ፈቃደኛ ባለመሆናቸው በፈረንሳይ ምርቶች ላይ የ200% ታሪፍ ለመጣል ዝተዋል። ይህ እርምጃ የፈረንሳዩ አቻቸው ኢማኑኤል ማክሮን ዓለም አቀፍ ግጭቶችን ለመፍታት የሰላም ቦርድን እንዲቀላቀሉ ለማሳመን ነው ብለዋል። ፕሬዚዳንት ትራምፕ ከ60 በላይ የሚሆኑ ሀገራት $1 ቢሊዮን በመክፈል የጋዛ የሰላም ቦርድ አባል እንዲሆኑም ጠይቀዋል። ግለሰቡ በስራቸው ለሚገኙ ሰራተኞች በርካታ የዲርሃም ስጦታን አበረከቱ። የዱባይ ቢሊዮነር ኻላፍ አልሀብቶር የአልሀብቶር ግሩፕ መስራች በቡድናቸው ስለሚሰሩ የተባበሩት አረብ ኤምሬት ዜጎች ቤተሰባቸውን ለመደገፍ በማሰብ 50,000 ዲርሃም የጋብቻ ስጦታ መስጠቱን አስታውቋል። ስጦታው ልጅ ከተወለደ በ2 ዓመት ጊዜ ውስጥ በእጥፍ ይጨምራል ሲልም ቃል ገብተዋል። አልሀብቶር ምክንያቱን ሲናገርም ጋብቻና ቤተሰብ ማሳደግ ለህብረተሰብ አንድነትና ሀገር ግንባታ ወሳኝ መሆናቸውን ገልጾ ወጣቶች በቤተሰብ ህይወት ላይ ተግባራዊ እርምጃ እንዲወስዱ አሳስቧል። ይህ ለሌሎችም ተነሳሽነትን የሚፈጥር ተግባር ነው የተባለ ሲሆን በተጨማሪም የማህበራዊ ህይወት መረጋጋት፣ ሰርግን ለማበረታታትና እገዛ ለሚያስፈልጋቸው የገንዘብ ድጋፍን ለማሳደግ የሚደረግን ጥረት ያበረታታል። በአልሀብቶር ግሩፕ ሴክተሮች ውስጥ ተቀጥረው የሚሰሩ በሺዎች የሚቆጠሩ ኢሚራትስ ከዚህ አስደሳች ማበረታቻ ተጠቃሚ ሆኗልም ተብሏል። በመጨረሻም ዕለታዊ የቢዝነስ ጥንቅራችንን ወደ እናንተ እናደርሳለን። ሀያት ከማል ታቀርበዋለች። በዛሬው የቢዝነስ መሰናዷችን በዓለም ላይ ውድ ስለሆኑ ሽቶዎች እናነሳለን። በዓለም ላይ እጅግ በጣም ውድ የሆኑ ሽቶዎች ዝርዝር ውስጥ ቀደም ሲል ሊጠቀስ የነበረው ክላይቭ ክሪስቲያን ቁጥር 1፣ ፓሳንት፣ ጋርደንት አሁን ላይ ሌሎች ውድ ሽቶዎች ተተክተውበታል እየተባለ ነው። እነዚህ ሽቶዎች በልዩ መዓዛቸው ብቻ ሳይሆን በጠርሙሳቸው ውድነትም የሚታወቁ ናቸው ተብሏል። ውድ ከሆኑ ሽቶዎች መካከል ሹሙክ ተብሎ የሚጠራው አንዱ ሲሆን በ$1.29 ሚሊዮን ዋጋ የሚሸጥ ሽቶ ነው። ይህ ሽቶ በዓለም ላይ ካሉ ውድ ሽቶዎች አንዱ ነው ተብሎለታል።
በ3 ሊትር የክሪስታል ጠርሙስ ውስጥ የተቀመጠ ሲሆን ጠርሙሱ ላይ ከ3500 በላይ አልማዞች፣ ወርቅና ብር ተንጠልጥለውበታል ተብሏል። ሌላኛው በጣም ውድ እንደሆነ የተነገረለት ያለው ሽቶ ደግሞ ዲኬንዋይ ጎልደን ዲሊሽስ ሲሆን ይህ ሽቶ ለበጎ አድራጎት ስራ የተሰራ ሲሆን ሽቶ የ$1 ሚሊዮን ዋጋ አለውም ተብሏል። ጠርሙሱ በ2909 ውድ ድንጋዮች ከነዚህ ውስጥም ነጭ አልማዞችና ቢጫ ሳፋየሮች እንደሚገኙበትም ተነግሯል። እንዲሁም ለመንድ ሱር ሜዘር የተባለው ሽቶ ደግሞ በሞሪያል ፓሪስ የተሰኘ ሲሆን እስከ $1.5 ሚሊዮን ዋጋ እንዳለው የሚጠቀሰው ይህ ሽቶ በ18 ካራት ወርቅና በጌጣጌጥ ያጌጠ ጠርሙስ አለው ተብሏል። መዓዛውም ለደንበኛው ፍላጎት ተብሎ በልዩ ልዩ ሁኔታ የሚዘጋጅ እንደሆነም ተመላክቷል። በብዛት ጥቅም ላይ ይዋለን የተባለውና $143,000 ዋጋ እንዳለ የሚነገርለት ክላይቭ ክሪስቲያን ቁጥር 1 አሁንም ቢሆን የቅንጦት ምልክት ሆኖ የሚታይ ቢሆንም ከላይ የተጠቀሱ ሽቶዎች በዋጋና በልዩነታቸው ከእርሱ በልጠዋልም እየተባለ ነው። እነዚህ ሽቶዎች የቅንጦት መሆናቸው የተዘገበ ሲሆን ከነዚህ መካከል አንዱን ተቀብቶ የተንቀሳቀሰ ሰው የሄደበት ጎዳና ሁሉ በዚህ ሽታ ታውዶ እንደሚውል የተነገረላቸው ቅንጡ ሽቶዎች ናቸው። ገንዘባቸውም እጅግ በጣም በርካቶችን አጂብ የሚያሰኝ ነው። በዛሬው የቢዝነስ መሰናዷችን ዓለም ላይ ስላሉ እጅግ በጣም ውድና ቅንጡ ስለተባሉ ሽቶዎች አነሳን። የተወደዳችሁ ተመልካቾቻችን ለሰዓት ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።